አንቺ በቃ ስራሽ መዝናኛ አደረግሽው አይደለ እንዴ? ምን ነው ትዬ? ስራ የምትመጪው በቃ ሲመችሽ ሆነ አይደለ? አረ እንደዛ አይደለም። አባዬን የሚጠብቅልኝ ሰው አጥቼ እየፈለግኩኝ እኮ ነው። የት እንዳይሄድብሽ አይበር። አረ ትዬ እንደዛ አይባልም። ለምንድን ነው የማይባለው? አባቴ ታማሚ እንደሆነ እያወቁ ዶክተር ደውሎ ሊያናግረኝ እንደሚፈልግ ነግሮኛል። ማንን? እርሷን? አዎ፣ ስለ አባትሽ ጉዳይ ሊያናግረኝ እንደሚፈልግ ነግሮኛል። ምን? እንዴት? ምንድን ነው የሚያደናብርሽ? ታደናበርኩኝ እንዴ? አባትሽ ደህና አይደለም? ምን ሆኗል? አረ አባዬ እንኳን ምንም አልሆነም። እና ዶክተር ሊያናግረኝ የፈለገው ምንድን ነው? እኔ እንጃ ትዬ፣ እኔ አላውቅም። አሁን አትደናበሪ። ምን እየሰራሽ ነበር? ምግብ እየሰራው። አንቺ ስራውን ንቀሽ ስትቀሪ ልጆቹ ሰርተው እንዳበሉኝ አልሰማሽም? አረ ትዬ፣ እኔ እኮ ስራውን ንቄ አይደለም። ተይ እባክሽ። ቆይ አሁን ምንድን ነው እየሰራሽ ያለሽው? የእርሶ እናት እኮ ምግብ አዘጋጅልኝ ብለውኝ ላዘጋጅ ነው። ደግሞ ጨው ደርግሚበት አሉሽ። ምን ነው ትዬ? ለምን? እማዬ ጨውና በርበሬ አትበላም። ጨው ሳትጨምር ያልጫ ነገር አዘጋጅላት። እሺ ትዬ። ትመስላለች እቺ። ይቅርታ። ይቅርታ አትበይኝ፣ ይቅርታ ያሸክምሽ። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ የብዛ። ኖላዊ ድራማ ክፍል 49 ይዘንላችሁ መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ አድርጉ። ለእናንተ ምንም አይቀንስባችሁም፣ ለእኛ ግን ይጠቅመናል ማለት ነው። እንግዲህ ኖላዊ ድራማ በዛሬው ክፍል አዲስ ነገር የተለየ ይዞ አልመጣም። በነገራችሁ ላይ የዲኤንኤን ውጤትም እስካሁን በተከታታይ ክፍሎች አልታወቀም ማለት ነው። እንደተፋጠጡ ናቸው ሁላቸውም። እና ሀኒቾ ለአባቷ 800 ሺህ ብር እንደተጠየቀች ማለት እንደሚያስፈልገው ዶክተሩ በባለፈው ክፍል ነግሯት ነበርና በጣም እያሰበች የተጨናነቀች ስለነበረ ሄዳ ለአሲር ተናገረችና 400 ሺህ ብር እንደሆነ ነበር እሱም የሚያውቀው። ነገር ግን 400 ሺህ ብር ድጋሚ ምክንያቱ ባልታወቀበት ነገር ጨምሮ 800 ሺህ ብር ነው የሚያስፈልገዋት ብሏታል ዶክተሩና ያው በእርግጥ ወይ በወይዘሮ ሜላት ድርጅት በኩል ነው ሕክምናውን እያደረጉ ያሉት አባባ ኖላዊ። ነገር ግን ያን እሷ የተስማማችው በ200 ሺህ ብሩ ነው። 200 ሺህ ብሩን ሀኒቾ ከፍላ የቀረውን ደግሞ በእሷ በኩል ሊታከም ነበር። አሁን ስለጨመረባት እንግዲህ ወይዘሮ ሜላት እሺ ብላ ያለውን ጨምራ ታሳክመዋለች ወይስ እንዴት የሚሆነው እንግዲህ አይታወቅም። እና በዚህ ምክንያት ሀኒቾ ተጨናንቃለች ባልታሰበ ምክንያቱም እሷን እንኳን ማናገር እንዳትፈልግ ወይዘሮ ሜላት እንኳን አናግራ ጨምሪልኝና አሳክሚልኝ አባቴ እንዳትላት ጸባያ እንደ በፊት አይደለም። በፊት ሀኒ ባትፈልግ እንኳን በቃ እሷ አስገድዳ ነበርና አባትሽ ላሳክምልሽ የምትላት ሁሉ ነገር ነበር የምትረዳት። በጊዜ ስራ ሳጨርስ ራሱ ሂጅ ትላታለች ምናምን በጣም ነበር የምትረዳት እና የምታግዛት። አሁን ላይ ግን ያው አጭበረበረችኝ ብላ ውስጧ ስለምታስብና ትንሽ ቂም ስላደረባት እየተናደደችባት ነው ማለት ነው። እንኳን አይደለም ልጅ እሷ ራሱ ብላለች ልጅነቱ ውስጥ ቀርቶብኝ ሰራተኛ ባረገች በስርዓቱ እያለች ነው። በጣም ነው እየተበሳጨችባት ያለችና በዛ ምክንያት ትንሽ ተጨናንቃለችና ያው በጧት አባቷ ጋር ነው። አባቷ እስካሁን ወደ ቤት አልተመለሱም፣ ወዘው ሆስፒታል ናቸውና አባቷን ትንሽ እሱ ጋር ቆይታ አሲር እስከሚተካላት ድረስ ወደ ስራ ቦታ አልሄደችም። በዚህ ማርፍዳ ነው ብዙ ጊዜ የምትገባው። እና ጧት ሰላም ቀሳቀሰቻት። እንትና ተኝታ ነበረ፣ እርግብ ተኝታ ስለነበረ በጧት ተናዳ ሄዳ እንደው እችን ልጅ እንደው እህቴ አድርገህ ቀጣይ ህይወቴን ሲኦል እንዳታረገው እያለች ነበር። በእርግጥ እርግብ ሰምታታለች፣ አውቃ ነው የተኛች ያስመሰለችው እንጂ ሰምታለች። እና እየተናደደችባት ነው። ተነሽ አብረን ቁርስ እንስራ ብላት በግድ ቀስቅሳ አብረው ቁርስ እንዲሰሩ እያደረገች ነበር። ከዛም የሰላም አያት መጣች። ሰላም አያት ስትመጣ ወይዘሮ ሜላት ነው እንግዲህ የከፈተችላት በሩን። እና እናንተ ሰዎች ግን ለምንድን ነው ሰርፕራይዝ በቃ ይዘው ያመቶ ሰርፕራይዝ የሚለኝ እያለች ነበረ። ምክንያቱም ሁላ ባልየውም ሳይነግራት ነው የመጣ። አሁንም ደግሞ እናቷ ድጋሚ ስትመጣ አልተናገረችም። እና ያው ሰላም ተባባሉና ቁጭ አሉ። ከዛም መጣው ወደ የሆነ የምጨርሰው ነገር አለ ብላ ወደ መኝታ ቤቷ እንደገባች ሀኒቾ መጣች።
ሰላም መታ ሰላም አያቷን ሰላም አል ብላ ተሳስቀው ተጫውተው አስቴር ነው የምትላት እንደ እኩያዋ እና አምሮብሻል እያለቻት ነበር አያቷ። በዛም ቁጭ ብለው እያለ ሀኒቾ መጣች። ሀኒቾ ስታያት ወዲያው ነው እዚህ ጋር ያው ትንሽ ለ16 ዓመት ያክል ልጄ ናት ብላ እንኳን ታሪኩን ሰምታለች ቤቷ ሆና፣ ነገር ግን ልጄ ናት ብላ እንኳን ብታምን ሀኒቾ ልጄ ናት እንኳን ብትል ማለት ነው 16 ዓመት የልጅ ልጇን ያጣች ሴትዮ እንዴት ቢያንስ እንኳን አቅፋ እንደዚህ መሳም ነበረበት። እዚህ ላይ ትንሽ ፍዝዝ ብላለች አያትየዋ እና እንደ አባትየው እንዳደረገው ቀያይራ ሀኒቾን ሀሴት እርግብን ደግሞ ሀኒ አርጋ ሰራተኛው አርጋ ነበር ያሰበቻትና እንደው በልጅነትሽ እንዳለሽ ነው በቃ የጸባይሽ ምንም ያው ነው ምናምን እያለች እንትን እያለቻት ነበር። እነሱ እነ ሰላም ምንም አልተናገሩ እና እርግብም ኩሽና ነበረች በሰዓቱ። እሷ አያትየዋ እዛ ቁጭ ብለው ሲያወሩ እንደዚህ ቤት እንጣጣ ያልቅ እንደው አክስቴ ምን ውስጥ ነው የከተትሽ እያለች የተማረረች ለአክስትየዋ ደውላ ነገረቻትና አያታቸው እንደሆነችና እሷ ምንም መደንገጥ እንዳሌለባት ነገረቻትኝ። አሁን ላይ በተለይ በቃ እያንዳንዱ የሚደረገው ነገር እያስደነገጣት ነው። እች ተንከሲስ ማለት ነው። ያው እውነቱ ስለሚታወቅ ዞሮ ዞሮ እየተራዘመ ነው ከክፍል እውነቱ እንዳይታወቅ እያራዘሙት ነው እንጂ እውነቱ ከታወቀ እርግጠኛ ነኝ አሽቀንጥራ ነው የምትላት ወይዘሮ ሜላት። እናም ሀኒቾ ጋር መታ እንግዲህ ወይዘሮ ሜላት በጣም ነው የጮኸችባትኝ። እንዲሁ አንቺ ልጅ ቤቱን ስራሽን መዝናኛ አረግሽ እኮ ለምንድነው በስርዓት እየመጣች ስራ ማሰሪያ ያለቻት። አባቷ ጋር እንደነበረች እና ስላልተመቻት ብዙ እንደሆነ ብትነግራት ይቅርታ ብታትላት ራሱ ይቅርታሽን ተሸከሚው ነው ያለቻት። እዚህ ጋር ግን የተናገረችው ቃል በጣም ነው የሚከብደው ወይዘሮ ሜላት በእውነቱ። ምንም እንኳን ጠበኛ ነው የምትላት እንኳን እንደዚህ መናገር አልነበረባትም በርግጥ። እና በሌላ በኩል እንግዲህ አባባ ኖላዊና ያስር ደስ የሚሉ አባትና እንትን ይዘውለት መጥቶ ነበረ የሚበላ ምግብ አቮካዶ እና በጣም ነው ደስ የሚለው። ያሲር ቤተሰብ ምንም ስለሌለው ሁሉም ነገር ጧት መጥቶ እሳቸው ጋር ነው የሚውለው። እሳቸውም በጣም ደስተኛ ናቸው። እና እንደውም ሀኒቾ ደውላ እሱ ስጠይቀው ስለ አባቷ ምን ነው አንቺ ልጅ እየናፈኩሽ ነው እንዴ ቶሎ ቶሎ የምትደውይ እያለ ተገርሞ ነበር። እንዴት አትናፍቀኝ ያለችው። ከዛ በጣም ደስ ብሎት በቃ ትናፍቀኛለህ ምናምን ስላለችው ስለሚወዳት ፍቅሩን በልቡ ይዞ ነው እንግዲህ አባቷንም እሷንም በጣም ነው የሚወዳት ምስኪን ያሲር። አሁንማ ቤተሰቡ ሁሉም እሱ ሆነና እንደውም ወደ ወሎ ሲሄዱ በቃ እንደሚናፍቃት እየነገረች ስልኩ ከዘጋ በኋላ ራሱ ፊቱ ፈገግታ የምርም ወዷታል። ከዛም ወይዘሮ አስቴርና ሰላም ወደ ክፍል ሲገቡ እርግብ ተኝታ ነበረና ጭራሽ ደግሞ ብለሽ ሰራተኛ ሆና እዚህ የተኛች መስሏት እየተናገረች ከዛ ግን እርግብ የምትባለው እቺ እንደሆነች ስትነግራት ሰላም አላመነችም። አያትየዋ እንዴ እኩያዬ ነሽ ስለሽ ጭራሽ መጫወቻ ከሰራተኛ ጋር ሆነሽ መጫወቻ አረግሽኝ ያለቻት ነገር ግን እውነቷ እንደሆነ ነገረቻትና ከዛ ወደ ወይዘሮ ሜላት ሄዳ እውነቱን ነው እንዴ ልጆቹ የሚሉት እውነት ነው ብላ ስትጠይቃተኝ አዎ ማለት አይሻ እቺ ሳላች አስመሳይ እንዴት እንደምናምን እያለች መጥፎ ነገር ተናገረች ስለ ሀኒቾ። ነገር ግን አያትየው ግን ታውቋታለኝ የሆነ ሁሉ ነገሯ ግን ሀሴት ነው የሚመስል እያለች የልጅነቷን ነገር ሁሉ እያስታወሰች ነበር። ያው ሀሴት በልጅነቷ አቮካዶ አትወድም ነበርና ሙዝ ነበር የምታመጣላት ለሷ። በጣም አሳቢ ነበረች፣ አስተዋይ ነበረች ምናምን እና የሆነ ውስጧ የነገራት ነገር አለ። እጅ ስታስታጥባት ራሱ ምግብ ሰርታ እጇን ስታስታጥባት ምናምን ያንዳንዷን ነገር እያስታወሰች ነበር እናትየዋ። ሀኒቾን የጠረጠረች እንግዲህ ዲኤንኤ ምርመሩ በዛሬው ክፍልም አልታየም፣ በቀጣይ ይታያል ብለን ተስፋ እናደርጋለን። በሌላ በኩል ደግሞ ሀኒቾና እርግብ እየተፋጠጡ ነው እውነታው እስከሚወጣ ድረስ እንግዲህ አብረን እናያለን ማለት ነው። በቀጣይ ክፍል የዲኤንኤ ምርመራ ወጥቶ ማለት ነው ቶሎ በሄዱ
እነዚህ ሁለት ተንከሲሶች የድራማው ተንኮል እነሱ ብቻ ናቸው እና በቀጣይ ክፍል ይዘንላችሁ እንመጣለን። ስለተከታተላችሁን እናመሰግናለን። ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ።